ገራገር ጌዲዬ አረዳ ሆዴ ነፍስ ነገር ገራገር ገራገር እንዴት አረክልኝ የመውደድ ነገር ገራገር ገራገር አንተን ባዩ በስቶ ልቤ ከሚቸገር ገራገር ገራገር ምነው ባወቀልኝ የኔ እንደው ከገር ወደረገህን የፍቅር አድባር እያባበልኩት እንደው ድንገት አስቦ አሊያ በድንገት እግሩ መቄዶንያ ግቢ ውስጥ የጣለው ሰው ሲገኝ ይህንን ተስፈኛና መልከ መልካም ወጣት ሳይጎበኝ ሳይጠይቀው የሚወጣ ሰው ጥቂት ነው። ይህ የ32 ዓመቱ ወጣት ጌዲዮን ይባል ነበረ። ጌዲዮን እንደ ማንኛውም ሰው የፈለገውን መናገር፣ ራሱን ችሎ መመገብ፣ መንቀሳቀስ፣ ራሱን ችሎ መጸዳዳት፣ ሌላው ቀርቶ ጀርባውን፣ ሆዱን፣ ራሱን ማከክ ቢፈልግ እንኳን የማይችል ድጋፍ የሚሻ ወጣት ነበረም። ጌዲዮን በቤተሰቦቹ ድንገተኛ ሞት ምክንያት ባጋጠመው ህመም ወይንም ደግሞ ስትሮክ ምክንያት ከአንገቱ በታች ፓራላይዝድ ሆኖ ሰውነቱን ማዘዝና በአንደበቱም ያሻውን የፈለገውን መናገር የተሳነው የ32 ዓመት ወጣት ነበረ። ጌዲዮን በመቄዶንያ ማዕከል በነበረው ቆይታ እዛ የመጣ ዘፋኝ በሉት ተዋናይ ሁሉ ሳይጎበኘው ሳይጠይቀው አይሄድም። ሁሉም እሱን ሳይጠይቁ አይሄዱም። እርሱም ደግሞ ሁሉም መጥተው ሲጠይቁት እጅጉን ደስ ይለዋል። መልከ መልካም ፈገግታ ከፊቱ የማይለይ የመቄዶንያ ድምቀት ነበረ። ዛሬ ህልፈቱ ተሰማ። ከዚህ ጉዳይ ጋር ተያይዞ የቅርብ ነርሱን የሆነውን አንድ ግለሰብ አግኝተናልና ስለ ሁኔታው ጠይቀነዋል። ሰላም ጤና ይስጥልን። የተወደዳቸውና የተከበራቸው የጊዜ ሚዲያ ቤተሰቦች ኤልያስ ደግነት ነኝ። የምትከታተሉት ጊዜ ሚዲያን ነው። ከዚህ ወጣት ጉዳይ ጋር ተያይዞ በመቄዶንያ ላለፉት ዓመታት በበጎ ፈቃደኝነት ሲሰራና ጌዲዮንን በቅርብ ክትትል ሲያደርግለት ከነበረ አንድ የጤና ባለሙያ ጋር ጉዳዩን በተመለከተ ተወያይተናል። እሱ እንድትከታተሉ ጋበዝን። ጌዲዮን ምን ሆኖ ነው ምን ገጠመው የሚለውን ጠይቀነዋል። ምላሹን አብራችሁን ቆዩና ተከታተሉ። አብራችሁን ስለምትቆዩ እጅግ በጣም ከልብ አድርገን እናመሰግናለን። ክበሩልን። ሄሎ፣ ጤና ይስጥልኝ። አብሮ ይስጥልን። ሰላም ናችሁ? እንዴት አለ ወዳጄ? እግዚአብሔር ይመስገን። ኤልያስ እባላለሁ ከጊዜ ሚዲያ ነው የምደውለው እና መቄዶንያ ውስጥ ነው የምትሰራ ያለኸው። እንተዋወቅ መጀመሪያ። እሺ፣ ስሜ ዮናስ ሙሉጌታ ይባላል። ነርስ በመቄዶንያ በጎ አድራጎት ነርስ ዮናስ ሙሉጌታ በመቄዶንያ በጎ አድራጎት ማህበር ክሊኒክ ውስጥ ነው የምሰራው። በቅርበትም እንግዲህ ያው ጌዲዮን እናውቀዋለሁ፣ እከታተለዋለሁ። እንግዲህ ላለፉት 13 ዓመት አካባቢ ነው እንግዲህ የማውቀው ጌዲዮን። እንግዲህ ዛሬ ህልፈቱን ሰምተናል። ጌዲዮን እንግዲህ ሁላችሁም እንደምታውቁት እዛ ማዕከል የመጣ ሰው አብዛኛው ሰው በተለይ ደግሞ ታዋቂዎቹም አርቲስቶቹም ሲመጡ ሳይጎበኙት አያልፉም። በጣም መልከ መልካም ሳቂታ የሆነ ልጅ ነው እና ጌዲዮን ምን ያህል ዓመት ነው እዛ መቄዶንያ የቆየው? እንግዲህ ጌዲዮን ከ2004 ጀምሮ በማዕከል ውስጥ ነው እንግዲህ የኖረው። ያው ጌዲዮን ጎላ ሚካኤል አካባቢ ነበር የሚኖረው። እሺ። ያው የእናቱ ህይወት እና የአባቱ ህይወት ካለፈ በኋላ አክስቱ ናት የሚንከባከቡት አንድ ቤት ውስጥ። እንግዲህ አክስቱም ለረጅም ጊዜ ሲንከባከቡ ቆይተው ግን እሳቸውም የጤና ችግር ስላጋጠማቸው መንከባከብ ስላልቻሉ ለምን ጌዲዮን ባጋጠመው አደጋ ምክንያት መንቀሳቀስ አይችልም። ሁለት እግሩም ሁለት እጁም መንቀሳቀስ አይችልም። አንደበቱ መናገር አይችልም። ያው በሰዓቱም ሕክምና ተወስዶ ጭንቅላት ውስጥ ደም ፈሷል እና በዚህ ሁኔታ እያለ ነው እንግዲህ አክስቱ ተንከባከበ የነበረው። ያው ወደ መቄዶንያ ማዕከል ገብቶ ደግሞ ሕክምና እየተደረገለት በጥቁር አንበሳ ሆስፒታልም በሌሎችም ሆስፒታል ድጋፍ እየተደረገለት እስከ ዛሬ ዋለት እንግዲህ ዛሬ ሚያዝያ 4 ቀን ከቀኑ 5 ሰዓት አካባቢ ነው እንግዲህ ህይወቱ ያለፈው በጥቁር አንበሳ ስፔሻላይዝድ ሆስፒታል። ከዚህ በፊትም እንግዲህ ላለፉት 18 ዓመት ሕክምና እየተከታተለ ነው የቆየው። እንግዲህ ፊዚዮቴራፒም እየሰራ ስፒች ቴራፒም እና ሌሎች ሕክምና እየተደረጉለት ነው የቆየው። ያው የልብ ኬዝ አለበት፣ መድኃኒቶች ይወስዳል። እንግዲህ በከፍተኛ ሁኔታ ተረባርበዋል። የጥቁር አንበሳ የድንገተኛ ሕክምና ክፍል ሐኪሞችም ባለሙያዎችም ሁሉም ተረባርበዋል። ግን ያው እንግዲህ እግዚአብሔር የፈቀደው ሆኖ አርፏል ማለት ነው። እንግዲህ እንደሰማሁት ከሆነ ለቼክአፕ ነበር የሄደው። ሙሉ ጤነኛ ነበር አይደለም? ሙሉ ጤነኛ ነበር ማለት ካለበት ችግር በመለስ ሌላ የተለየ ጉዳት አልነበረበትም። ለቼክአፕ ነበር ሄደው። ምንድነው ያው እንግዲህ ይሄ ጭንቅላት ውስጥ የደም መፍሰሱ ለረጅም ዓመት የቆየ ነው። ላለፉት 18 ዓመት የቆየ ነው።
ያ ህመም እየቆየ ሲሄድ በሂደት ነው እንትን የሚለው። የእሱ ስኬሊክ ስትሮክ የሚባል ህመም ነው የሱ የነበረው። ያው ኳድራፕሌጂያ ነው፣ 4 እጁም እግሩም አይንቀሳቀስም እና ኦልድ ስኬሚክ ስትሮክ ስለሆነ ያለው። በዛ ላይ ደግሞ ሲዘር አለው፣ የማንቀጥቀጥ እንትን አለው እንደሚጥል ህመምተኞች ማለት ነው። ሲዘር አለው። እነዚህ ሁሉ ተደማምረው ነው ለሞት ያበቃው እንጂ ድንገተኛ አሁን ላይ በዛሬው ዕለት በአንድ ቀን ታሞ በአንድ ቀን ለሞት ያበቃው ህመም አይደለም። የቆየ ኬስ ስለነበር ነው ኬዝ ሪፖርቱም የሚለው። ከዛ ጋር ከጭንቅላቱ ጋር ተያይዞ ወደ ልቡም ወደ ሳምባውም ደም አይረጭም እና የቆየ ህመም ስለሆነ እሱን ያው በሕክምና ክትትል ነው ሲደረግለት የቆየው። በጥቁር አንበሳም ክትትል ሲያደርጉለት ነው የቆየው። ይሄ ባለበት ነው ያረፈው እንጂ ድንገተኛ ህመም አይደለም። ከዚህ በፊትም የተለያዩ ህመሞች ሲያሙት እንደ ኒሞኒያም ሌላም ህመም ሳምባ ምችም ሲያሙ ሄዶ ሕክምና ይታከማል። እኛም ግቢ ውስጥ በአካል ውስጥ በሚገኘው ሕክምና ተቋም ክትትል ይደረግለታል። አይ ሸጋ ነው። ከዚህ ቀደም ውጭ ሀገር ሄዶ ሊታከም እንደነበረ መረጃው ነበረን። እንዴት ሆነ? ሄዶ ታክሞ ነበር ወይ? ምንድነው ያው እዚህ እንግዲህ ብዙ መቄዶንያ በጎ አድራጎት ማህበር ብዙ ሐኪሞች ይመጣሉ ከውጭም ከሀገር ውስጥም። ያው የእሱን ምንድነው ያው ሕክምናው በጥቁር አንበሳም ሕክምና ቦርድ ተወስኖለት ነበረ። ምንድነው ኤምአርአይ ተነስቶ ኒውሮ ሰርጅኖች ሐኪሞች አይተውታል። ተልኮ ውጤቱ እዛው አሜሪካ ሀገር ማለት ነው። እና ምንድነው ጭንቅላት ውስጥ ደም መፍሰስ አለ። ያ ደም መፍሰሱ ግን ከመናገርና ከመንቀሳቀስ አያግደውም። ግን እንቅስቃሴው እንዲመጣ እንዲቀየር እንዲለወጥ ቀስ በቀስ ይሄ ልጅ ለምንድነው መንቀሳቀስ አይችልም። ድሮ ቀስ በቀስ በሂደት ነው ዊልቸር ላይ ተቀምጦ መሄድ የጀመረው። ከዛ ደግሞ ወደ ክራንችም በወከርም እያለ ደግሞ ራሱን ችሎ እንዲሄድ ፊዚዮቴራፒ ኮንቲኒስሊ መስራት አለበት። ሁሌ ፊዚዮቴራፒ መስራት አለበት። ከዛ ውጭ ደግሞ ስፒች ቴራፒ የሚባላል የንግግር ትምህርት እኛ ጋር እንግዲህ የካቲት ሆስፒታል ነው ትምህርት የሚሰጠው። ሬድ ናቸው ባለሙያዎችም እዚሁ እየመጡ ስፒች ቴራፒም ንግግር ይሰጠዋል። ያው በምልክት ቋንቋ ነው ከጌዲዮን ጋር የምንግባባው። በድምጽ መናገር ይከብደዋል፣ ግን አስተርጓሚዎች አሉ። በምልክት ቋንቋ ነው የምንግባባው እና እዛ የነበረው ሕክምና ይሄ ነው እንጂ አሁን ላይ ሰርጀሪ ጭንቅላቱ የሚሰራ አይደለም። ያው ከኛ መቄዶንያም ከመግባቱ በፊት ለረጅም ጊዜ ቤተሰብም እያለ ሕክምናም አላገኘም ልጁ እና እዛም ከሄደ ያው ሕክምና ደክመዋል። ግን በወቅቱ ካልሆነ እንደዚህ አይነት ሕክምናዎች ደግሞ ከባዶች ናቸው። ሙሉ ለሙሉ አሁን እሱ በአንድ በኩል ወይ በግራ ወይ በቀኝ ቢሆን ሪከቨር ሊያደርግ ይችል ነበር። ግን ሙሉ ለሙሉ ነው የእሱ ስትሮክ ማለት ነው። እንግዲህ ጌዲን ስናየው በጣም ሳቂታ ነው። ፈገግታ ከፊቱ ላይ አይጠፋም። በዛ ላይ ደግሞ የሚመጡ ሰዎች ሁሉ ይወዱታል፣ ሊያዝናኑት ይሞክራሉ። እንዴት አይነት ልጅ ነበር? እንግዲህ አሁን አርቲስቶች ሲመጡም ሲዘፍኑለትም ምናምን እያየን ነው። ደስታውን በሳቅ ሲገልጽ ምናምን ነበር የምናየው እና የቤቱ ድምቀት ነበረ። እንዴት አይነት ልጅ ነበረ ጌዲዮን? እንግዲህ ያው በቃ ከሞት ጋር በቃ ሞትን አሸንፎ ያለ ልጅ ነው። ለምን በቃ ተስፋ የማይቆርጥ ጽናት አለው። ተስፋ አይቆርጥም። ነገ እንድናለሁ፣ ነገ እንደዚህ ሆናለሁ ብሎ የሚያስብ ልጅ ነው እና ከሱ ብዙ ነገር ነው የምንማረው። በቃ አንደኛ በወጣትነቱ ገና ብዙ ተምሮ በለጋ ውጤቱ ብዙ ነገር መስራት በሚችልበት ሰዓት ነው ይሄ እንግዲህ አንድ ቀን አጋጣሚ እንደዚህ ሆኖ ለዚህ ያበቃው ማለት ነው እና ግን ያን ሁሉ ነገር እንደ ኃጢአትም ሆነ በቃ እንደ እንትን አልቆጠረውም። በቃ ተመስገን ብሎ ህመሙን ችሎ ለሁሉም ሰው ምሳሌ የሚሆን ነው። በመታመሙ እንደዚህ በመሆኑ አንድ ቀን እኔ ሲያዝንም ሲያለቅስም አይቼው አላውቅም። ሁሌ ደስተኛ ሆኖ ነው የሚኖረው። ተስፋ ነው እሱ በቃ ለሌላውም ሰው ተስፋ ነው እና ይሄም ነገር ነው ሰዎችን ያው ሲመጡ ባነጋገርም ሆነ ያው ከልብ ብዙ ነገር ነው የሚናገረው እና እኔ ብዙ ጊዜ ማረሳለት ያው የቆምን እንደንመስል እንወድቃለን፣ መጠንቀቅ አለብን ይላል። የቆመ ቢመስለው መውደቅም አለ እና ሁላችንም የቆመን እየመሰልን አንድ ቀን ልንወድቅ እንችላለን እና ማስተዋልም ማገናዘብ አለብን፣ መርዳት አለብን። ከቢኒያም ጎን አጠገብ ቁሙ፣ ሁሌ በቃ ቢኒያምን እርዱት፣ ቢኒያምን ደግፉት ነው የሚለው እሱ። በዚህ ነው እኔ ጌዲዮን እንግዲህ እንትን የምለው በዚህ መልኩ ነው። እንደው ምናልባት አስተውለ ከሆነ ምንድነው ዘፈን ይወዳል ነው እንግዲህ። አሁን ባለፈው ፍቅር አዲስን መታ
ሌሎችም መጥተው አጠገቡ ነው ሲያንጎራጉሩለት በጣም የተለየ ደስታ ነው የሚሰማው ፊቱ ላይ የሚታየው። እንግዲህ ጌዲዮን ያው እሱ እንደሌላው ሰው የራሱም እንግዲህ ተፈጥሮም የራሱም እንትን ፍላጎት ይወዳል፣ ዘፈን ይወዳል፣ መዝሙርም ሁሉም አይነት እንትን ይወዳል። ብዙ ጊዜ ያንን በመስማት በቃ የሚያሳልፈው የተለያዩ እንትኖችን ፊልሞችን ያያል። በዚህ ሰዎች ደግሞ የተለያዩ ፕሮግራም ልደታቸውን የተለያዩ ፕሮግራም ያደርጋሉ እሱ ጋር እየመጡ ብዙ ፕሮግራም ጌዲዮን ጋር እንትን ይላሉና ያው ምንድነው እንግዲህ ጅማሬያችን ሳይሆን ፍጻሜያችንን እናሳምርልን ነው። እንግዲህ እሱም ቢሆን እግዚአብሔር ፈቅዶ እንግዲህ እሱም ዛሬ ይህችን ዓለም ከዚች ዓለም ወደማያልፈው ዓለም አልፏልና ወደዛኛው ወደማያልፈው ወደ ዘላለማዊ ሕይወት ነው እና እንግዲህ እግዚአብሔር ነፍሱን በአጸገ ገነት ያኖርልን። አሜን። እንግዲህ አሁን መቼ የቀብር ስነ ስርዓቱ ነገ ነው? የት ነው የሚፈጸመው? እዛው መካነ ሕይወት ሀያት መድኃኔዓለም ቅድስት አርሴማ ቤተክርስቲያን አለ። አንድ መድኃኔዓለም ሀያት መድኃኔዓለም ይባላል። ለዚሁ 49 ጸበል ማለት ነው። እዛ ነው የሚቀብሩ። ጸበል መድኃኔዓለም። በጣም ነው የምናመሰግነው። እንግዲህ በጣም ብዙ ሰዎች ይወዱታል፣ በልዩነት የመጡት ሁሉ ይጠይቁታል እና እንዲህ ያለውን ጉዳይ ደግሞ እንደው በቃ ለመልሰን እንደዛ ለሚወዱት መቄዶንያ ለሚረዱ ደግሞ ለእኛም አድማጭ ተመልካቾች እናድርስ ብለን ነው ያስቸገርነ። በጣም ከተጣበበ ጊዜ ውስጥ ነው ይህንን የሰጠኝ። አመሰግናለሁ። ክበር። እሺ ወዳጅ ወገኖች፣ ቤተሰቦች በውጭም በሀገር ውስጥም ያላችሁ ቤተሰቦች እንዴት ናችሁ ብሏችኋል። ሁላችሁም የቤት ስራ አለባችሁ። ወገን ደራሹ ወገን ነው ብሏል ጌዲ። እኛ ያለ እናንተ ባዶ ነን። ለምን ጠፋሽ? የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እንግዲህ ለዛሬ የነበረን መሰናዶ ይሄንን ይመስል ነበረ። ጌዲዮን እጅግ በጣም የሚያሳዝን ተስፋ የነበረው ደግሞ ቆሞ መቄዶንያን መልሶ ማገዝ ይፈልግ የነበረ ልጅ ነው። ግን ደግሞ የተፈጥሮ ሕግ ሆነና ፈጣሪ የዚህን ዓለም ድካም ይበቃሃል እረፍ ብሎ ጠርቶታል። እሱም ወደማይቀረው አባቱ ዘንድ ሄዷል። ነፍሱን በቀኝ ያኖር ዘንድ ተመኘን። እናንተም ስለተከታተላችሁን አብራችሁን ስለቆያችሁ እጅግ በጣም ከልብ አድርገን እናመሰግናለን። ክበሩልን።